መጽሐፍ ቅዱስ እንግዲህ በቆሮንቶስ እንደሚናገረው ነቢያቶች ከጸጋ ስጦታዎች ነቢያቶች እንዳሉ ይናገራልና በዚህን ጊዜ እውነተኛ ነቢያቶች የሉም ብለህ ታስባለህ? ያ የመጀመሪያ ጥያቄ ሆነልኝ። ሁለተኛ አሉ ካልከኝ እንዴት አሁን ያሉትን መተቸት እንችላለን? የሉም ካልከኝ ደግሞ ከፍሬዋቸው ትለያላችሁ ይላል መጽሐፍ ሲናገር። አሁን ያላችሁን ፍሬ ስንመለከት የምናይበት አንግል አለ። እኔ ራሴና ይህንን እንዴት ነው የምትመለከተው አንተ? ነቢያቶችን ፈጽሞ ከማይቀበሉት ወገን ባልሆንም ግን ነቢያቶችን በ70% አልቀበልም እኔ። ይህን እንዴት ትመለከታለህ አንተ? ነቢያት አሉም የሉምም አይነት ሀሳብ የለኝም እስካሁን ድረስ እውነቱን ለመናገር። ለምሳሌ ሪስፔክት ማደርጋቸው ይህን ኦፊስ የሚጠቀሙበት ሰዎች አሉ። ለምሳሌ ቤተክርስቲያን፣ እነዚህ ሜን ላይን የሚባሉት ቤተክርስቲያን የጴንጤኮስታልም ቤተክርስቲያን ውስጥ ሆኖ ልክ እንደ ሙሉ ወንጌል ያለ እንደ ህይወት ብርሃን ያሉ ቤተክርስቲያኖች ኦርዴንድ የሚያደርጓቸው ሰዎች አሉ። ሪስፔክት አለ ለነዛ ሰዎች ቤተክርስቲያን ስለሆነ ኦርዴንድ የምታደርጋቸው ልቡም አለኝ። ግን እንደው መጽሐፍ ቅዱስ ላይ ትንቢትን አትናቁ መናፍስት ከእግዚአብሔር የሆኑና እንዳልሆኑ ደግሞ መርምሩ የሚል ቃል አለ። መናፍስት ከእግዚአብሔር ዘንድ ሆኖ እንደሆነ መርምሩ የሚል ቃል አለ። ስለዚህ አንድ ነብይ ነኝ ያለኝ ግለሰብ መጥቶ ትንቢት የሚነግረኝ ከሆነ ነብይ አይደለም ነብይ ነህ ምናምን የሚል አይነት አተካራ ውስጥ ሳይሆን የምገባው የነገረኝን ነገር እንደ እግዚአብሔር ቃል መመዘን ውስጥ ነው የምገባው። ስለዚህ ከመመዘንም ደግሞ ባለፈ የመሆንና ያለመሆኑን ነገርም እመለከታለሁ። ሆኖ ራሱ መጨረሻውን ደግሞ ወደ እግዚአብሔር የሚያስጠጋኝና አያስጠጋኝም የሚለውን አይና ይሄ ሰው የነገረኝ ነገር ትክክል ነው ትክክል አይደለም የሚለውን ነገር በራሴ ጀጅ አደርጋለሁ። ያው እኔ ቤተክርስቲያኖቹን ነው ማከብረው ልልክ ፈልጌ ነው። አሁን ነብይ አለ ነብይ የለም አይደለም። አሁን አንተ ቃለ ሕይወት ነኝ ስላልክ እንደ ቤተክርስቲያን ህይወት ብርሃን የምትባል ቤተክርስቲያንን ሪስፔክት የምታደርግ ከሆነ እዛ ቤተክርስቲያን ውስጥ የሚሰጠውን ኦርዴንድ የሚደረገውን ኦርዲኔሽን ታከብራለህ፣ ትቀበላለህ። የግድ ነብይ ነው ብለህ ላትዞር ትችላለህ። ሰውየው ይሄ ሰውዬ የኔ ነብይ ነው ብለህ ላትዞር ትችላለህ። ግን በቃ ኦርዴንድ እነዛ ቤተክርስቲያኖች ሲያደርጉ ምን መስፈርት አስቀምጠው ነው ምናምን የሚለውን ማየት አስፈላጊ ይመስለኛል እንደኔ። ስለዚህ ጉዳዩ ሙሉ ለሙሉ የሉም ምናምን ብዬ ጨፍልቅ ለማድረግም አልሞክርም። አሁን ላይ ግን ነብይ ነኝ የሚሉትኝ በተለይ እንደዚህ ሚዲያ ላይ ወጥተው የሚሉት ሰዎች እንኳን ነብይ ሊሆኑ ጥሩ ገማች ናቸው ራሱ ብዬ አላምን። እሱን ደግሞ ሊከበርልኝ ይገባል። ጥሩ ገማች ራሱ አይደሉም። ገባ? እነዚህ አብይ ቤተመንግስት ልቀይር ነው ካላለ ቤተመንግስት ዘንዶ እንደሚወጋ ማይታያቸው አዳነች አቤቤ ኮሪደር ልማት ማስታወቂያን ከመናገሯ በፊት አዲስ አበባ ስትለማ አየን ማለት የማይችሉ የመከላከያ ሚኒስቴር የባህር በር ያስፈልገናል ብሎ መግለጫ ከሰጠ በኋላ የባህር በር ኢትዮጵያ ስታገኝ አየን ብለው ከመግለጫ በኋላ የሚታያቸው ሰዎች እነዚህ በሽተኞች ናቸው እንጂ ነቢያትም አይደሉም። ለኔ ከመግለጫ በኋላ እንዴት ሰው ይታያል? እኔም ከመግለጫ በኋላ ስንት ታየ። ወጣቶች ተዘጋጁ ሲሉ ዘምቼ ሁሉ ታየኝ። ግን ለእግዚአብሔር አሳይቶኝ አይደለም ፈርቼ ነው። ደግሞ በማገባኝ አስገብተው እንዳይማግዱኝ ብዬ ሳጋው ታጋልጦልኝ ግን አይደለም ተረዳኛ። እና አሁን እንደዚህ ዜና እየሰማ ምትቃጅ ከሆነ መጽሐፍ ህልም ከቀን ስራ ብዛት ይታያል ይላልና አሁን እኔ ከቀን ስራ ብዛት ይታየኝ ህልም ነብይ አያደርገኝም። ልክ እንደዚህ ሁሉ እኔ ቀደም እየተናገርኩ ነበር። ኮሮና ከመምጣቱ በፊት የነገረን ሰው እያለው ማስክ ግዙ ያለን ሰው ትዝ ይላል። ከህይወት ብርሃንም ከሙሉ ወንጌልም የለም አንተ
አልነገሩን። የለም ባለፈው ከሙሴ ዜና በፊት መሬት ሊንቀጠቀጥ ነው እንትን ሶፎቻቸውን ከመሬት ጋር በሚስማር ቸንክሩ ያሉን ሰዎች አሉ። መሬት ሲንቀጠቀጥ የለም በቃ ከተንቀጠቀጠ በኋላ መተው ደግሞ ይንቀጠቀጣል የሚሉ አልሰማቸውም። እነዚህ እንደዚህ አይነት ነብይ ነብዮችን አልሰማቸውም። አየ ነብይ ሁሌ እነዚህ እንደ አስቤዛ ሱቅ የጓዳ ነገር ብቻ የሚመለከታቸው ሁሌ አየው ልግባ ፎቶ ተሰቅሎ ይታያል ማለት ይላል። እኛ ፎቶ ተሰቅሎ የሚያይ ነብይ አይደለም የምንፈልገው፣ ኢየሱስ ተሰቅሎ የሚያይ ነብይ ነው የምንፈልገው። ኢሳይያስ ኢየሱስ ተሰቅሎ እንጂ የሰው ፎቶ ተሰቅሎ አይደለም የተመለከተ። በቃ ነቢያት እንደዚህ ነው አሻግረው 400ም 500ም ዓመት አይተዋል እኮ። እነዚህ 2 እና 3 ዓመት አሻግረው ማየት የማይችሉ ሁልጊዜ ኢትዮጵያ ከፍ እንዳለች የዓመታዊ እንትናቸውን አይተው ታውቃለህ? የነውጥ ዓመት ሲሉ ሰምተህ ታውቃለህ? ዓመታዊ አዋጃቸው የነውጥ ዓመት ነውና ሲሉ ሰምተህ ታውቃለህ? የጭንቀት ዓመት ነው ሲሉ ሰምተህ ታውቃለህ? በቃ ጥሩ ነው የሚናገሩት። ጥሩንማ መልክ ምንድነው ድሮ አባባ ተስፋዬ ቆንጆን ጥሩ ለህፃናት ይላሉና ምን ጥሩን መመኘት ምን ይከብዳል? ግን ሁሉም የሚሉን እግዚአብሔር ተናገረን ነው የሚለው። ለምንድን ነው ከሆነ ዓመት በፊት በትግራይ የሚነሳውን ጦርነት ቀድሞ ያልነገረን? ለምሳሌ ዮናታን አክሊሉ የዛን ዓመት የመሻገር ዓመት ነው ያለ። የጦርነት ዓመት ነበረ። ገባ? ከ3 ዓመት በፊት አማራም አካባቢ ላይ ጦርነት ምናምን ታያለ። የብጥብጥ ዓመት ለምንድን ነው የማይሉን እነዚህ ሰዎች የማይነግሩን? ለጻድቁ መልካም ይሆንልሃል በሉት ይላል። አዎ እሱ ቃል እኮ እውነቱን አትናገር እኮ ለማለት አይደለም፣ ውሸት ተናገር ማለት አይደለም። ጦርነት እንደሚመጣ ነቢያት ተናግሯል። በብሉይ ኪዳን ያሉት አጋቡስ ረሃብ እንደሚመጣ ተናግሯል። ለጻድቁ መልካም አይሆንልም እያለን አጋቡስ ይሄ የዚህ መታጠቂያ ባለቤት ይታሰራል ብሏል ጳውሎስ ከመታሰሩ በፊት። ጳውሎስ ጻድቅ አይደለም መልካም አይሆንልም እያለው ነው። እና ምንም አይገናኝ ጥቅስ አንዳንድ ቁንጽል ጥቅስ አምጥታችሁ የምትለጥፉት ሰዎች አላችሁ። እንደው ለጻድቁ መልካም ይሆንልሃል በሌላ እና አገራዊ ትንቢት ሲናገሩ አሰማም። ሁሌ ማጀትና ባጀት ላይ ናቸው። ይለቀቅልሃል ይከፈትልሃል ነው፣ አስቤዛ ላይ ናቸው ሰዎች። እና እኔ እንደውም ከነብይነታቸው አይጥነታቸው ነው የሚታየኝ። ስርቻ ውስጥ በዋቃ ውስጥ ሳህን ውስጥ እንትን ዱቄት ሻይጎልም ምን ሻይጎልም ነው በቃ ሁሌ የሚሉክ። እና እነዚህ ሰዎች እንዳለው ነው ያልኩ። ከተረዳኸኝ እኔ ቦታም ልብም ያለኝ ትክክለኛ አብያተ ክርስቲያናት ውስጥ ኦርዴንድ ለሚደረጉ ሰዎች በዛ ቤተክርስቲያን እስካሉ ድረስ በጠላው ስር እስካሉ ድረስ እንትናቸውን በትኩረትና በሪስፔክት ተሰማለህ ስጦታቸው ያባ። ግን እስካሁን የተመለከትኩት በቃ ዘንዶና እባብ ብቻ ነው የሚታያቸው። ብቻ በጣም ስለ አቡ አሁን እግዚአብሔር በነቢያት በኩል ሲናገር የነበረው የልቡን ፍላጎት ነው። አሁን ነቢያቶች ደግሞ እያደረጉ ያሉት የሰዎች ፍላጎት ያለበትን ማቴሪያሊዝም የሆኑ ፍልስፍና ተከታዮች ናቸው አሁን ያሉ ነቢያቶችና ህዝቡንም ወደዛ ነው እያፈለሱ ያሉት። ቢኮዝ ገንዘብ ታገኛለህ፣ የሆነ ነገር ትይዛለህ፣ ከዛም ባሻገር የለም። የእውነት እግዚአብሔር ትሞታላችሁ አይልም። የእውነት እናንተ ለእግዚአብሔር የሆነ እየታዘዛችሁኝ አይደለምና ይሄንን ካጉንጨላ አመጣባችሁ ነው አይልም። እግዚአብሔር እንደዛ አይናገርም። እስከ መቼ ነው ትጠረምሳል? አሁን ትጠረምሳላችሁ ትንቢትን ብዙውን ጊዜ አሜን ካሉት ማለኝ ነው። የእውነቴን ነው። አንዳንድ ቦታ ሲሄድ እና እስከ ዛሬ ድረስ ግን ምንም የለምና እንዴት ነው ይሄ ከልብ መነጨና ከእግዚአብሔር ዘንድ ይሆነ? ተጠረምሳላችሁ ሲባል አንተ አሜን ትል ነበር ወይኔ? በጋደለውን ያኔ እኮ አላቅም አቡ እግዚአብሔር። እኔም እኮ አሁን በቅርብ እኮ ነው ነቃሁት። ጌታ ምስክር
ያን ከጓደኞች ጋር እንዲህ ውጪ ካሉ ከኢንተርናሽናሎች ጋር አበዛውኝና እንትን ማለት ጀመርኩ። ከዛ ወደ መለሱ ከዛ ወደ ሎካል ስትመለስ ነው የተረጋጋው ወደ ሎካል ቸርች ኖ ከዛ አልወጣሁም። ከዛም በኋላ ያው ቸርችቷ ቴዎሎጂ ክላስ እንዲገባ አደረገች። አሁን ቴዎሎጂ ተማሪ ነኝ ዲግሪ በአማርኛ እና ከዛም በኋላ ነው አንዳንድ ነገሮችን መመልከት ጀመርኩት በደንብ ዲቴል ከዛ አንፃር ነው። አንተ መልካም ነው ያደረክ። ሚኪ እንዴት ነው? አቡይ ሰላም እንዴት ነህ? ፒስ ነው አሎ ለብኮ እንዴት ነህ? አለን እግዚአብሔር ይመስገን። ጂሚ ሰላም ብያለሁ። መልካሙን ብቻ የምትነብዩት ለምንድን ነው እየተባለ ነው ከዚህ ሰፈር። መልካሙን ነቢያቶች ሁሌ ተጠረምሳለህ ሁሌ ትጓዛለህ የምትሉት ለምንድን ነው? ከዛ የሚጣላችሁ ሰው ደግሞ ሁላችሁም ሳትሆኑ ያው አንተ ላትሆን ትችላለህ፣ ግን የማይሰጣቸው 10,000 የማይሰጣቸው ምናምን ሰው ደግሞ ሲኖትራክ ሲሄድበት አስፋልት ላይ ወጥቶ ሲገጭ እጁ ሲቆረጥ ምናምን የሚታያቸውና ምንድነው የዚህ ነገር ችግሩ ምንድነው? በተለይ ከእርግማን ጋር የተያያዘ ነገር ማለት። እሺ አቡይ ሲጀምር እኛ እውነት ለመናገር መጽሐፍ ቅዱስ ውስጥ ያለውን ነብይነት ለመቀን የምንቀበለው እኛ መጽሐፍ ቅዱስ ውስጥ ያለ ስነ ምግባር ሁሉ አፕሪሼት አናደርግም። ቢሆንስትና ጀስት እኛ እውነተኞች እንዳሉ እናምናለን። አብዛኛዎቹ ግን ሚዲያውን የሙሉት አብዛኛዎቹ ደግሞ ያው ሄረሲ መንገድ እንደሚሉ እናውቃለን። ጀስት እኔ እንደዛ አላምንም። ያው የመጽሐፍ ቅዱስን ፕሮፌቲካል ዳይሜንሽን የምቀበለው እኔም አብሬ ተቃዋሚ ነኝ። አብዛኛዎቹ ቢሆንስሊ ስፒኪንግ ማለት ነው። በእናንተ አገልግሎት ደስ ይለኛል። በቃ በእግዚአብሔር መንግስት ሶላ ስክሪፕቸር እስከምናምን ድረስ መጽሐፍ ቅዱሳዊ ያልሆነ ነገር ሁሉ ማውገዝ አግባብነትና እውነት ነው ብዬ አስባለሁ። ሐሰተኛ ነብይ አለ፣ አዋል በቃ እውነት ካለ ውሸት አለ፣ እግዚአብሔር ካለ ዴመን አለ። በቃ እንደዛ ነው፣ ፓራራሊ ነው ሁሌምና እንግዲህ ሐሰተኛን ለመቃወም ሲባል ሁሉንም አተጀነራል አንመታም፣ አስቸጋሪም ነው የሚሆነው። ስለዚህ ኢትዮጵያ ምድር ላይ አሁን የሉም የተደበቁ እኮ አሁን እነ ፕሮፌት ጥላውን ምናምን ለምን ሊባሉ ነው? አይነግዱ አይሸጡ እግዚአብሔር ባለው መንገድ ነው የሚሄዱት። እነ ዘነበ ጀስት እነሱ ላይ ምንም አይነት ነገር የለንም እኮ ሲጀመር። ምላችሁ ፈልጌ ነው በዚህም ሆነ በዛ በቃ እግዚአብሔር በመፍራት በቅንነት እየኖሩ ያሉ አሉ አይደል? ነጋዴ ያልሆኑ ሻጭ ያልሆኑ አሉ። ስለዚህ ኦፊሱን አሰ ጀነራል ማውገዝና መጽሐፍ ቅዱስ በሚለው መንገድ የማይሄዱትን አገልጋዮች ማውገዝ የተለያየ ክሌም ይመስለኛል። ግን በርቱ፣ እናንተ በርቱ። የእናንተ አገልግሎት ማይመስላቸው ስላሉ ልክ እንደዚህ የመጡ ደግሞ መናገር ማስፈላጊ ስለሚሆንና በቃ ትግላችሁ እንረዳዋለን። ልክ ነው። በቃ የእግዚአብሔር ቤት የወንበድና የሽያጭ ንግድ ቤት አይደለም። በነፃ የሰጠው ጸጋ በነፃ መስጠት መጽሐፍ ቅዱሳዊ ነው። ስለዚህ በዚህ መንገድ እስካልተካሄደ ድረስ ኖ ብሎ ማስቆም አስፈላጊ ነው። እንግዲህ እየጮህንም አላስቆምናቸውም። ስለዚህ ከኛ ወገን አይደሉም በሚለው እየታለፈ መሄድ አስፈላጊ ይመስለኛል። እና ነብይ ደግሞ ደስ የሚለው የሚያወራ ብቻ አይደለም። ፕሮፌቲካል ዳይሜንሽን ስለ ጽድቅ፣ ስለ ፍትህ፣ እግዚአብሔርን ስለ መፍራት ነው ነቢያቶች የሚያወሩት። ስለ ሰፈር ወሬ ሲያወሩ፣ ስለ ኑሮ ሲያወሩ የከረሙ ነቢያቶችን እኛ እናውቅም። ቢሆን ውስጥ ላይ እኔ ማምነው አቡዬ ግን ሚኪ ስለፈሰሰ ኢትዮጵያ ውስጥ ስለፈሰሰ ደም አሁን አንተ እውነት ስለተናገርክ ለምሳሌ ይጩፋ የሄደበት ምድር ላይ እንደ ህዝብ እኔ የሲዳማ ህዝብ ገዳይ ነው ብዬ አላስብም። የሲዳማ ህዝብ መሀል ግን ገዳይ አለ ብዬ አስባለሁ። እንደ ህዝብ የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ የፈለከውን ህዝብ ብትጠራ ህዝብ ገዳይ አይደለም። በህዝብ መሀል ላይ ግን ጨካኞች አሉ፣ ገዳዮች አሉ። ፍትህ ስላልክ ነው። እና በወለጋ ምድርም ልክ እንደዚሁ በህዝብ መካከል ያሉ ሰዎች አሉ፣ ደም ያፈሰሱ ሰዎች፣ ሰው የገደሉ ሰዎች። እና ሰሞኑን ነብይ ነኝ የሚለው በእርግጥ እኔ አልቀበለውም ነብይነቱ። ይጩፋ በዛ ምድር ተገኝቶ ነበረ። አቡዬ ያሉ ቪዲዮዎችን አይቻለሁ፣ የምትሰራቸውን ስራዎች ፐርሰናል እሱ ልተውና ስለ ኦፊሱ ለምንድን ነው የምትተው?
ኦፊሱ እሱ እየተጠራበት ነው እኮ ኦፊሱ። አሁን ባለፈው አንዲት ሴት ጋር እንደዚህ ነው ያልተስማሙት። በቃ በሰላም አወራን፣ በሰላም በፍቅር በደስታ አወራንና ከዛ ምን አለች መሰለ፣ ቅድም እናንተ ጠርታችሁታል ነብዩን፣ እኔ መጥራት አልፈልግም፣ ቤት አሽጧቸዋል፣ መኪና አሽጧቸዋል ትላለች። እኔ ደግሞ አልነበርኩም ነበር ቅድም ሲጠሩት። ቅድም ማን የተጠራው ንገሪኝ፣ አልናገርም። ጥሩ ነበርኩ ያወራችሁ፣ አንድ ነው እኮ ሐሳባችሁ ከኛ። ቅድም ማን ነበር ቤት ወሰደ ያልሽው ንገሪኝ። ጸጥ እንዴ አንቺ ሴት ንገሪን። ሰው ሌላም ሰው ቤቱን እንዲበላ መኪናውን እንዲሸጥ ነው እንደ ፍላጎትሽ። መኪና እንደሸጠ ካወቅሽ ለምን አትናገሪም? ስሙን ጸጥ በይ በቃ ውጪ ብዬ አባረርኳት። ለምን ሐሳቧ ትክክል ቢሆንም ከኔ ጋር አንድ አይነት ቢሆንም ግን እንደዚህ ስፔሲፊክ እኔ ለዛ ነው እኔ የምትላቸው። አሁን ጥላውን ብትል ጥላውን ያወራል ስለ ሐሰተኛ ነቢያት፣ ስፔሲፊክ ግን ስም አይጠራ። ለምሳሌ መነካካት ስለማይፈልጉ ያባ እነሱ መወደድ እንጂ መጠላት ስለማይፈልጉ እንደ ብሔራዊ ቲያትር አክተር ሁሉም እንዲወዳቸው እንጂ የሚፈልጉት ከማንም ሰው ጋር መነካካት ስለማይፈልጉ ይሄን ነው ጳውሎስ ስም ጠቅሶ የተናገረበት የእግዚአብሔር ቃል ሐሳብ አለ። ዮሐንስ እነ ዲሜጥሮስ ብሎ እነ ዲዮጣጥሮስ ብሎ ቆይ አባ አንዴ ስም ጠርቶ ተናግሯል። ባይብሊካል ስም መጥራት አሁን እየተናገረ ነቢያት እንትን ፍትህን ጽድቅን ይጮሃሉ አልክ። እዛ ምድር ላይ ደም ፈሷል። ቤተሰቦች ከነ ምናምናቸው ተገለው ተቀብረዋል። ያ ሰውዬ እንደው ምድሪቱ ላይ ደም አልፈሰሰም ገዳይ ነው የሚለው ስም ትክክል አይደለም ምናምን ብሎ ፖለቲካ ሲሰራ ሰምተናል። ገባ? እንደ ህዝብ ማንም ገዳይ አይደለም። የወለጋ ህዝብ የትኛውም ህዝብ ገዳይ አይደለም። አሁን ለምሳሌ ጀርመን ውስጥ 6 ሚሊዮን አይሁዳዊ ተገለዋል። ጀርመን ሳይሆን ሂትለር ነው ገደላቸው የምንለው። ገባ? የጀርመን ህዝብ ቪክተምም ጭምር ስለነበር በጊዜው ማለት ነው። እና ህዝብ እንደ ህዝብ ገዳይ ሊሆን የሚችልበት ምንም ምክንያት ባይኖርም በህዝብ መካከል ግን ገዳዮች ሁልጊዜ አሉ። እነዛ ገዳዮች ስላፈሰሱ ደም ምህረትና ንስሐ መግባት በሚገባበት ዘመን ላይ አድናቆትና ልክ እንደ ማሲንቆ ተጫዋች ታውቃለህ፣ እስከ ሸለምከውና ግንባሩ ላይ ብር እስከለጠፍክለት ድረስ አያውቅህም እኮ። ሌባቱን አያውቅም፣ ዘራፊቱን ተጋብዘም አያውቅም፣ ምንም አያውቅም። እያሞገሰ የኔማ አከሌ የኔማ ረጅሙ የኔማ ጸይሙ እያለ ማወደስ ስራው እንደሆነ እነዚህም የማሲንቆ ተጫዋች ነብዮች ሳይሆኑ ማሲንቆ ተጫዋቾች፣ አዝማሪ ቤት ያለ ማሲንቆ ተጫዋች ይመስል የውዳሴና የአድናቆት አገልግሎት ሰጥተው የሚመለሱ ሐሰተኛ ነቢያቶች ናቸው። ደግሞ ዋና ሐሰተኛ ነብይ አለ፣ እናቃቸዋለን። ገባ? እነዚህ ሰዎች በስም ተጠርቶ መለየት አለባቸው። ለምንድን ነው በስም ተጠርቶ መለየት አለባቸው? ሰው እነሱ ጋር ነው ያለው። ህዝቡ እውነተኛ የሚመስለው ብዙ ሰው የተከተለው ነው። በቃ መጠበቅ አለበት። እና ሐዋርያቱ ስም ከጠሩ ባይብል ስም ከጠቀሰ ምሳሌ ሐዋርያት ሥራ መጽሐፍ ላይ ነብይ ነኝ የሚል ጠንቋይ የሚባል ሰውዬ አለ። አሁን ጠንቋይ ስንላቸው አንዳንድ ሰዎች ይከፋቸዋል። ጌታ ቀብቷቸዋል፣ ለቅልቋቸዋል ምናምን ይላል። አይደለም ጌታ እናቱ ራሱ ገጠር ቀብተው አታውቅም። አሁን የምትሉትን ነብይ እኮ እዛ አገሩ እያለ ሾኔ እያለ ማን ቀብቶት ያውቃል? እንትን አይደለም ጌታ ሊቀበው ቀርቶ እናቱ ቫዚልን ቀብተው ማታቅ ከ9 ተራራ ከ7 ምንጭና ከ10 ጫካ ጀርባ የመጣ ሰውዬ አሁን ላይ ቴክኒክና ታክቲክ ተጠቅሞ ጸጉሩን አጎፍሮ ማይክ አፉ ላይ ወድሮ ህዝብን ስላሳተ ነብይ ነው ተብሎ ይሄ ሁሉ መንጋ ስለተከተለው የእውነተኛ ማረጋገጫ እንዴት ሊሆን ይችላል? እና እንደውም ፕሮቴክት ማድረግ ያለባችሁ ስሙን የምትለጥፉ ሰዎች ይመስለኛል። ይሄ ፕሮፌት ብለህ ከለጠፍክ እኔ ያለሁበት ኦፊስ ነው፣ ይሄ ኦፊስ ኤግዚስት ያደርጋል፣ እግዚአብሔር ዛሬም በዚህ ስጦታ ይሰራል፣ እውነተኛ መልእክት አለው ካልክ ኤርሚያስን ሂድና መጽሐፍ ቅዱስ ኤርሚያስን ተመልከተው። ምዕራፍ 5 ላይ አይ ቲንክ ምዕራፍ 5 ላይ ነው ኤርሚያስ፣ ነብዩ ኤርሚያስ። ደግሞ ሚኪያስንም ተመልከተው ሂድና ሚኪያስ አንደኛ ነገሥት ምዕራፍ 28 ላይ አይ ቲንክ ሂድና ተመልከተው።
ሐሰተኛ ነቢያቶች ላይ ትንቢት ይናገራሉ። እኔ ነብይ ካልሆንኩኝ አትሞትም፣ ነብይ ከሆንኩ ግን ትሞታለህ ብሎ ለሐሰተኛው ነብይ ኤርሚያስ ምዕራፍ 5 ቴንኪው ኤርሚያስ ትንቢት ኤርሚያስ ምዕራፍ 5 ላይ ሐሰተኛው ነብይ እንደሚሞት ኤርሚያስ ነው የተናገረው። እውነተኛ ነብይ ካለ ሐሰተኛውን ነብይ የሚገልጠው እውነተኛው ነብይ መሆን ያለበት። እኛ እዚህ ነቢያት ሲደጋገፉ ነው ያየነው። ባለፈው አፖስቶሊክና ፕሮፌቲክ ሪፎርሜሽን ብለው እሱና ሐሰተኛው ታምራት ታረቀኝ ህዝብ ነብያት ሰብስበው አይታ አዳራሽ ሙሉ ጸጉር ያጎፈረ ነብይ፣ አዳራሽ ሙሉ ጺም ያረዘመ ነብይ፣ ተስፈኛ ነገ እንደ ታምራት ታረቀኝ ትልልቅ አዳራሽ ይኖረኛል የሚል ተስፈኛ ተሰብስቦ ማለት ነው። እንዲህ ተንበርክኬ ብሰጠውም ችግር አለ ይላል። ምን እያለ ነው? ይጩፋ ስገዱልኝ እያለ እኮ ነው በስታይል ገባ። ለታምራት ተንበርክኩ መጽሐፍ ሲሰጠው ያሳየን ነገ ለኔም እንደዚህ ስጡኝ እያለ ነው። እና አሰጋጅ ኮሚቴ ሁሉ መቅጠር የቀራቸው አመፀኞች ናቸው እንግዲህ የተሰበሰቡት። እና ለምን ስም መጥራት እንደማትወዱ አላቅም። አው ዋጋ ያስከፍላል። አሁን አንዳንድ ሰው ሳንቲም ለመሰብሰብ ነው፣ ኮይን ለመልቀም ነው፣ እንዲህ ለማለት ነው። ስራ ያሳጣል። እኔ ልንገር፣ ሰዎች በየሄድክበት ይጠቋቆሙባል፣ ስም ያስለጥፍባል። ተቋም አቋቁመ ሰዎች አንተ ጋር መተው ስራ እንዳይሰሩ ያደርጉባል። እኔ ላይ የተደረገው ነው ማወራል። አገልግሎት እንዳትጋበዝ። እኔ ቀድሞ በየክፍለ ሀገሩ ኮንፈረንስ ምናምን አገለግላለሁ። ተደውሎላቸው ሰዎች እኔ እንዳይጋብዙኝ ካሁን በኋላ እንዳይጠሩኝ ተብለው አገልግሎት ሁሉ እንዳላገለግል መንገድ እስኪዘጋብኝ ድረስ ማለት ነው የሆነው። ምንም እንዳታገለግል፣ እንዳትወጣ፣ እንዳትገባ፣ ሰዎች ካንተ ጋር እንዳይታዩ ቦይካት ይደረጋል። ይሄ ልጅ ራሱ ስንት ስድብ ነው በእኔ ምክንያት የሚያስተናግደው። አንተ ጥሩ ነው፣ ያንተ ልብ እኮ ቆንጆ ነው፣ አንተ ስትቀውም እኮ ደስ ይለናል፣ ይመቸናል። ግን ከዛ አቡነ ከሚባል ልጅ ጋር እንዳትሆን ይባላል ሰው። እሱን ብቻ እንዳይመስል፣ ጂሜን ብቻ እንዳይመስል፣ ጀርሚን በል፣ አማን ሻሎምን ማን ያላሉት ሰው አለ በውስጥ በኩል የጆዬን ከኔ ጋር የሚታይ እያንዳንዱ ሰው ከኔ ጋር መሆንን አግባብ እንዳልሆነ በኢንቦክስ ይነገረዋል። እነዚህ ልጆች የራሳቸው አንገት ላይ የየራሳቸው ጭንቅላት ያላቸው ማሰብ የሚችሉ ሰዎች ናቸው። ብቸኝነት እንዲሰማክ፣ ማንም እንደማይፈልግክ እንዲሰማክ፣ ኢኮኖሚካሊ ተጎርተክ አደባባይ ላይ ወጥተህ ለልመናን ድምጽ እንድታሰማ ሰዎች በመቸገርክ የእከሌ አምላክ ቀጣው ብለው ማስተማሪያ ሊያደርጉክ፣ ግን እግዚአብሔር አድርጎላቸው ሳይሆን እነሱ ራሱ ኢኮኖሚክን በመጉዳት ማህበራዊ ህይወትን በማደፍረስ በጣም በብዙ ተጽዕኖ እንድታልፍ ያደርጉሃል። እነዚህ ሰዎች በጣም ብዙ ነገር ችለን ነው ስም ስንጠራ የምንጠራው፣ ተሸልመን እንዳይመስል። እዩ ጩፋ ስል ዮናታን አክሊሉ ስል ታምራት ታረቀኝ ስል ነገ ጎሽ በቃ አንተ እኮ ደፋር ነህ ጀግና ነህ የሚለኝ ሰው ኤክስፔክት እያደረግኩ እንዳይመስል። ሊያሳስረኝ ከቻለ መታሰርን፣ ሊያስገድለኝ ከቻለ መገደልን፣ ልክ ባለፈው ተሳክቶላቸው እንዳደረጉት መታገድ ካለብኝ ደግሞ ልታገትለት፣ መጎዳት ካለ ልጎዳለት አምኜ ጨክኜ የማደርገው ጉዳዩ። በእርግጥ ብዙ ሰዎች አሉ ይሄን ነገር የሚያደርጉ አይታል። እዚህ ሚዲያ ላይ እኮ ሐሰተኛ ነብይ ተቃወምኩ ብሎ ንቃ የሚባል ራሱ ያልነቃለች ተደብቆ ነው ዕቅበተ እምነትን የሚሰራው። እኔ እኮ ያስቀኛል። ገባ ለዛውም ስርቻ ውስጥ ያሉ ነቢያት እዚህ ሰከንዳንድ ነቢያቶችን እየተቃወመ ዋናዎቹን ቢቃወም እንደማያስቀምጡት ያውቃልና እንደዛ ነው። ወይ አሜሪካ ናቸው ያሉት ወይ አውሮፓ ነው ያሉት ወይ ሌላ ሀገር ሆኖ ነው አብዛኞቹ ሰዎች የሚቃወሙት። መሀላቸው ሆነን የምንቃወም በጣም ጥቂት ሰዎች አለን። ህይወታችንን ቁማር አስይዘን እንዴ ዘንድሮ እኮ ጴንጤ ያስፈራል እኮ። ነው አሁን ብሔር አያስፈራኝ። ወለጋ ምናምን ስል ወለጋ ምናምን በንጹህ ልብ ስለሆነ የምለው አማርኛንም ተጠንቅቄ ህዝብና መሀል ላይ የተሰገሰገ ሰው ለይቼ ስለሆነ አድምቼ የምናገረው ፍርሃት የለብኝም። ስለ አማራ ብትል፣ ስለ ትግራይ ባወራ፣ ስለ ወላይታ ብትል፣ ስለ ሲዳማ ባወራ ለይቼ ነው የማወራው። እኔ ህዝብ ጨፍልቄ አላወራም። ህዝብ አከብራለሁ፣ ህዝብ ወዳለሁ፣ አውቀዋለሁ፣ አልፈራም። እኔ የምፈራው ሻንታራባባ ብሎ እንትን ወንበር የሚሰብር ጴንጤ ነው የምፈራው። በቃ ልሳን የሚናገሩ ሰዎች ነው የምፈራው። እኔ የምፈራው በቃ ጌታ ነካኝ ብለው ለመንፈስ ቅዱስ ተቆርቋሪ ነው የሚሉ ሰዎች፣ አረመኔዎች፣ ጨካኞች፣ አውሬዎች፣ አሳዳጆች ገባ ከነከሱ የማይለቁ ገባ እንደ እግዚአብሔር ለእግዚአብሔር ቃል ሳይሆን ለጣላቸው ሰው የሚታመኑ ሰዎች፣ ፌንት ላሳራቸው ሰውዬ የሚታመኑ ሰዎቹ ማለት ነውና ያስፈራኝ እንደዚህ አይነት ሰው ነው።
ፈራለሁ ስል ግን እነዚህ ተንቦቅቦቄ ለነሱ ብዬ እንትን አልልም። እንደ ስጋት ግን ካነሳው ላይ ወንበር ልሳን መንፈስ ቅዱስ ነካኝ ብሎ ፌንት የሚሰራ ሰው ነው የሚያስፈራኝ። አርፎ ከቆመ ሰው ይልቅ የሚያስፈራኝ ፌንት የሰራው ሰውዬ ነው የሚያስፈራኝ። ምክንያቱም ፌንት የሰሩትን ሰዎች ሲነሱ እዛው ዘረኝነታቸው ውስጥ፣ እዛው ክፋታቸው ውስጥ፣ እዛው አመጻቸው ውስጥ ነው አብዛኞቹን ያዩዋቸውና እድል ብትሰጠኝ አልክ። ካልተናገርክ ታዲያ ምን ላድርግ? አንተ ስም አልጠራም ጨዋኔ ዳርዳሩን ነው ማካው አልክ። እኔ ላምግለው ብዬ እኮ ነው ቁስሉን። አንተ ዳርዳሩን ነው ማካው አልክ። ኖ አቡ ኖ እኔ አሁን ጀመር አሁን እኔ ሰሞኑ ዲቤቶች ላይም እየገባው ነው። እንደዚህ የጸጋ አገልግሎቶች ቆመዋሉ ምናምን የሚሉ ዲቤቶች ላይና ጀስት እዚህም ስመጣ ያው ፐርሰናል ለማውራት አይደለም፣ ማውራት እኮ ቀላል ግን ጀስት ጀመር እንትኑ ጸጋው አለ ከሚለው መነሳት፣ ሐሰተኞች አሉ ከሚለው መነሳት፣ እውነተኞች አሉ ከሚለው መነሳት ጥሩ ነው የሚለውን ሐሰተኛውን ኦፊሻሊ ታወግዛለሁ። በስነ ስርዓቱ፣ በኤቲክሱ፣ በመንገዱ፣ በስነ ምግባሩ እኮ ታውጡ አይደንቲፋይ ታደርገዋል ሰው እስከታወረ ድረስ እንጂ እንዴት ነው ምልልስና የዓመታት አገልግሎት እየታየ እኮ ዛሬ እውነተኛ ነው ካለ በቃ ጭፍን ነው ያ ሰው ማለት እኮ። ምንም እኮ እስክስታነቃው እኮ የሚጠበቅ ህዝብ አይደለም። ከተሳተ ሳተ ነው። እና እኔ ምንድነው እውነት ብዙ ሰዎች ሁሌ የሚቃወሙ ሲመስለኝ እኔ በቃ አንተ ጸጋውም የለም ብለህ የምታምን አይነት ነው የሚያደርጉት ሰዎችና ጀስት ያን ነገር ብታጠራላቸው። ሐሰተኛ መቃወም አገልግሎት ነው፣ ግን ደግሞ እውነተኞች የለም ብለህ እንደምታምንም አይነት ነው መሰለኝ ብዙዎች ጴንጤዎች የሚረዱና ያን ነገር እያጠራ ብትሄድ ጥሩ ነው የሚልና ደግሞ በቃ ጸጋው አለ፣ ሐሰተኞች አሉ፣ እውነተኞች አሉ የሚለውን እንትን ለማለት እንጂ ያው ሐሳቡም እዚህ ጋር ፓወርፖይንት የተቀመጠው አከሌሌ እናውራ ነብይ የሚባል የለም፣ ነብይ የለም። እሺ ነብይ የሚባል ራሱ የለም ብል እኮ በፕሮቴስታንት ውስጥ ነብይ የለም ብሎ የሚያምኑ እኮ ቤተ እምነቶች አሉ እኮ አይደል እንዴ? ብል ራሱ እኔ አሁን የሉምም አሉምም አይነት ሐሳብ ውስጥ አልገባም። ቀደም እናቴ ወንድሜ ሲጠይቀኝ እንደው ሪስፔክት አደርጋለሁ። በሜንላይን ቸርች ውስጥ ኦርዴንድ የተደረጉ ሰዎችን ቤተክርስቲያን ስጦታ አፍተሮል ስጦታ ለቤተክርስቲያን የተሰጠው ለግለሰብ አይደለም የተሰጠው። ገባ? ለቤተክርስቲያን ግለሰቦቹን እግዚአብሔር ከስጦታው ጋር ለቤተክርስቲያን የሰጣቸው፣ አንዳንዶችን ነቢያት አድርጎ ለቤተክርስቲያን የሰጣቸው፣ ለሰዎቹ ለቤተክርስቲያን የተሰጡ ናቸው። ስለዚህ ቤተክርስቲያን እነዚህ ሰዎች ለኔ ተሰጥተውኛል፣ ነብይ ሆኖ ሐዋርያ ሆኖ ተሰጥቶኛል ካልች ሪስፔክት ታደርጋለህ። ሜንላይን የሆኑ ቸርቾችን ማለት ነው። ቸርቾችን ይሄን ማወቅ አለባቸው ብዙዎች። ምንም ስለማያውቁ እንዳይመስልህ አይደለም። ኧረ እኔ በእንባ ራሱ በነገራቸው ኧረ ነብይ እንትን ይበቀልክ ነው ብላቸው ነገም ተሰድበዋል ብለው ነው የሚቀጥሉት እነሱ። እንትም አንዳንድ ሰዎች ናቸው ስጦታው ምናምን እንትን ይሄ ፖለቲካ ነው። እነ ኤርሚያስ ማነው ቃለመወርቅ ተንፍሱ የሰሩት እነ ኤፍሬም ባለ ጊዜ ምናምን የሰሩት ፖለቲካ ነው። ስጦታውን ምናምን እንትን አሉት ምናምን ፖለቲካ ነው። እዚህ ሚዲያ ላይ የተሰራ ፖለቲካ ነው እንጂ ማንም እንደዚህ የለምም አለምም እኔ እንደዚህ ብዬ አላቅም። እኔ ሲጀመር የተናገርኩ ያለሁት ስፔሲፊክሊ ሐሰተኞችን ትንቢትን አትናቁ ይላል መጽሐፍ ቅዱስ። መናፍስት ግን ከእግዚአብሔር እንደሆኑ መርምሩ። መንፈስን መመርመር ዲዘርን ማድረግ በእግዚአብሔር ቃል መፈተሽ ያስፈልጋል። አዲስ ኪዳን ላይ ነብይም ካለ የሚፈተሽ ነብይ ነው ያለው እንጂ እንደ ብሉይ ኪዳን አይነት እንትን አውቶሪቲ ያለው ነብይ አለ ብዬ አላምንም። ነብይነቱ ቼክ ኤንድ ባላንስ የሚደረግ አይነት ነብይነት ነው ያለው። እንደ እግዚአብሔር ቃል ይፈተሻል፣ በእግዚአብሔር ቃል ይታያል ነው ነብይም ከሆነ ነብይነቱ ነው። እና እሱን ደግሞ ስል በሜንላይን ቸርች ባለ እግዚአብሔር ነው ነብይ የሚያደርገው ብሎ በግሉ አንጠልጥሎ የመጣን ሰው እንትን አለ። እኔም ቀላል ነው አሁን ፕሮፌት የሚል ስም እዚህ አቤል ፊት ለፊት መስቀመጥ ቀላል ነው። ግን ቤተክርስቲያን ይህን ስጦታ አይቼዋለሁ፣ ፈትሼዋለሁ፣ መርምሬዋለሁ፣ በዚህ ይሄ ሰው ለኔ ነብይ ሆኖ ተሰጥቷል ከእግዚአብሔር ዘንድ ካለች እና ያቺ ቤተክርስቲያን ጤናማ ቤተክርስቲያን ከሆነች ሪስፔክት አደርጋለሁ። ሪስፔክት ከሌላው አንፃር ሪስፔክት አደርጋለሁ።
ያ የተለየም ስጦታ ነው ብዬ አላምንም። ወንጌላዊነት ለቤተ ክርስቲያን በተሰጠው ልክ ነው ነብይነት የተሰጠው ብዬ ነው ማለት ነው። ስለዚህ አንድ ወንጌላዊን በማከብረውበት አንድ መጋቢን በማከብርበት ልክ ያን ስጦታ የተሰጠው ሰው ለአገልግሎት ስለሚደክም በቃ በዛ ደረጃ ሪስፔክት አደርጓለሁ እንጂ የተለየም እንትን የለኝም፣ ምልከታ የለኝም ለነብይነት። አሁን ግን መነገጃ መንገዱ፣ መብያ መንገዱ፣ ማጭበርበሪያ መንገዱ ነብይነት ስለሆነ ያን ነገር መቃወመው። እሱ ልክ ነህ። ዮርዳኖሽን ደግሞ ባይብል ጋይድ ያደርጋል፣ በርታበት። ያው እንግዲህ ቅድም እንዳልከው የብሉይ ኪዳን ነቢያቶች መጽሐፍት ስክሪፕት ያደረጉ ናቸው፣ ካኖን ላይ የገባላቸው ናቸው። እኔ ስረዳ መጽሐፍ ቅዱስ ላይ ብሉይ ኪዳን እና አዲስ ኪዳን ሶስት አይነት ነብይነት ነው የምናየው። የብሉይ ኪዳን ነቢያቶች አሉ ለአይሁድ የተነሱ ስክሪፕት የሰጡን። በአዲስ ኪዳን ደግሞ በኤፌሶን ምዕራፍ 2 ቁጥር 20 መሰረት በሐዋርያትና በነቢያት መሰረት ላይ ታነጻቸዋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ይላል። ስለዚህ አዲስ ኪዳን ላይ እና አጋቦስ፣ ሲላስ እና ይሁዳ አጋቦስ ምዕራፍ 11 ሐዋርያት ሥራ ላይ 21 ላይ ይሁዳና ሲላስ 15:33 ላይ ነብይ ተብለዋል። እነዚህ ግን መሰረት ጣይ እንደሆኑ ነው የሚናገረው። አሁን ያሉት ፕሮፌቶች ብለን የምናምነው እኛ አሁን በዚህ ዘመን ለቤተክርስቲያን መታነጽ ቅድም እንዳልከው አሉ ብለን እናምናለን። ግን ዘመን ደርዝና አይነት ታይፓቸው ይለያል። ልክ አፖስቶሊክም ሲመጣ እንደዚሁ አራት አይነት አፖስቶል አለ ብለን ነው የምናምነው። አዲስ አበባ ቁጭ ብሎ አዲስ አበባ የሚያገለግል የሚኖረው አዲስ አበባ የሚያገለግልበት አዲስ አበባ አፖስቶል እኛ እንቀበልም ኦፊሻሊ። ለምን? ከአፖስቶል ስፒሪት ጋር የሚሰራ ስላለ መንቀሳቀስ ሄዶ መትከል ዋቴቨር ስለሚሰራና ተብለዋል። እነ በርናባስ ሐዋርያ ተብለዋል። እነ ሲላስ እነ ጢሞቴዎስ በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 6 በርናባስ ሐዋርያ ሥራ ምዕራፍ 14:17 ላይ ተብለዋልና ግን ምን አይነት ሲባል ልክ እንደ በጎ ሐዋርያት አይደሉም። ልክ እንደ አሕዛብ ሐዋርያ ጳውሎስ አይደሉም። ጌታ ኢየሱስም በዕብራውያን ምዕራፍ 3 ቁጥር 1 መሰረት ሐዋርያና ሊቀ ካህን ተብሏልና ደርዝ ነው የምንለየው። ሐዋርያ አለ ከተባለ አለ። ግንስ አይነቱ እንደ በጎ ሐዋርያት የዓይን እማኝ የሆኑ ሳይሆኑ በቃ እነ በርናባስ ተጠርተዋል። ዛሬ ቢጠሩ ችግር የለውም። ግንስ ሐዋርያት ስፒሪት አለ መንቀሳቀስ ትራቭል ሲያደርጉ ነው የምናየው። ፕሮፌቶችም ልክ እንደ ጀርሚያስ አይደሉ፣ ልክ እንደ መሰረታ እንደ አጋቦስ አይደሉ። ግን ጸጋው አለ ብለን እናምናለን። ዘመን ጊዜ መለየት ጥሩ ነው። ከዛ ባለፈ ደግሞ ከገንዘብ ጋር በተገናኘ መጽሐፍ ቅዱስ በነፃ የሰጠውን ጸጋ በነፃ ስጡ ነው የሚለው። እኛ ዛሬም ነገም አፕሪሼት የምናደርገው ይሄን ነው። ከዚህ ውጭ ያለው ወይ ሁሉ ፎልስ ወይ ነው መቆም አለበት ብለን ምናምነው። እንደዚህ ነው ማምነው ወንድሜ። መናገር በፈልገው ነው በዚህ አጋጣሚ በቃ ሶላ ስክሪፕቸራ ነው ምናምነው መጽሐፍ ቅዱስ ብቻ። ስለዚህ መጽሐፍ ቅዱስ ውስጥ ያለ ልምምድ ሁሉ አሁን እንግዲህ ሰዓት የሚል ስለሆነ መጽሐፍ ቅዱስ ውስጥ ያላየነው ልምምድ ሁሉ በቃ እንቀበለውም። በቃ አራት ለጥቁ ማንንም ይሁን ፐርሰናል አንድ ሰው ተጠራ 10 ሰው ተጠራ። በተለይ አፍሪካ ላይ ያለው ልምምድ አት ዘ ሆል እንደው ኢትዮጵያ ብቻ ቢብሊካል ነው እንዴ? እውነትና አውራ ከተባለ ስለዚህ መጽሐፍ ቅዱስ ብቻ አማኞች እስከመሆናችን መጠን መጽሐፍ ቅዱስ ያላየነው ተአምር ከሆነ መጽሐፍ ቅዱስ ማናየው ልምምድ ከሆነ እሱን አንቀበላቸውም። ኦፊሻል እኮ አፍሪካ ነው ዲፌንድ ማድረጉ እንኳን ሰንበዲ አንድ ሰው ጠርተህ ምናምን ይቀርብ። በቃ አፍሪካ ላይ አብዛኛው እኮ ትሬንድ እኮ በጣም ከባድ ትሬንድ ቢብሊክ ካልኩ አይደለም ዊች ክራፍት ነው። ስለዚህ አዘሆል እንደዚህ መምታትም ይቻላል። ብቻ ተባረክልኝ። ሰዓት ሄዷል። ጀርሚ ወዳቸዋለሁ። ጸጋ ይብዛላችሁ።